ይህ አዋዜ ልዩ ትኩስ ነው። የሩሲያው ኃያል ፕሬዝደንት ቭላዲሚር ፑቲን አሜሪካና ዩክሬን በጄዳው ስብሰባ የተስማሙበትን የ30 ቀን ተኩስ አቁም እስማማለሁ፣ ግን የሚያወያይ ጉዳይ አለ ሲሉ ምላሽ ሰጡ። ፑቲን ከኒውክሌራዊ ልዕለ ኃያል አቻቸው ፕሬዝደንት ዶናልድ ትራምፕ ጋር በስልክ የመገናኘት ተስፋቸውን ጠቆም አድርገው በሰጡት አስተያየት ግጭቱን በሰላማዊ መንገድ መፍታት እፈልጋለሁ ብለዋል። ነገር ግን አሉ ፑቲን ሲያክሉ፣ የተኩስ አቁሙን መከበር ማን ይቆጣጠር የሚለውና የኩርስክ ሁኔታ ትንተናና ውይይት ይፈልጋሉ ብለዋል። ከፕሬዝደንት ፑቲን በፊት የቴሌቪዥን ቃለ ምልልስ የሰጡ ረዳታቸው ዩሪ ኢሻኮቭ የ30 ቀኑን ተኩስ አቁም ሐሳብ የስንግ የተያዘውን የዩክሬን ጦር የመተንፈሻ ዕድል ለመስጠት ሲባል ብቻ የተደረገ ሲሉ አውድቀውታል። ፑቲን ይህን የተናገሩት ጎረቤታቸውና አጋራቸው ከሆኑት የቤላሩሱ አሌክዛንደር ሉካሼንኮ ጋር ተገናኝተው ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ ነበረ። ፑቲን የአሜሪካ ሐሳብ ያሉትን የ30 ቀን ተኩስ አቁም ታላቅና ትክክል ሲሉ ቅቤ ከቀቡት በኋላ በንድፈ ሐሳብ ደረጃ ልደግፈው የሚችል ነው ሲሉ አሞካሽተውታል። ዳሩ አሉ የ71 ዓመት ፑቲን ሲቀጥሉ፣ ተስማማን ብለን ውል ከመቋጠራችን በፊት ግን ልናላምጥና ልናደቀው የሚገባ ነገር አለ ሲሉ ጊዜ ጠይቀዋል። የተኩስ አቁም ስምምነቱ ረዥም ዘላቂ ሰላም ለማምጣትና የቀውሱን ስር ለመፍታት ያለመ መሆን አለበት ሲሉም አስምረውበታል። ራሽያ ቀደም የችግሩ ስረ መሠረት ከምትላቸው መካከል አንዱ የጣፈንታው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ መንግሥትንም ጭምር ነው። ከዚህ አንጻር ምናልባት ለፕሬዝደንት ዶናልድ ትራምፕ ስልክ ሳልመታ አልቀርም ብለዋል። ይሁንና የክሬምሊን አፈቀላጤ ዲሚትሪ ፔስኮቭ ፑቲንና ትራምፕ በዛሬው ዕለት ያወራሉ ተብሎ አይጠበቅም ሲሉ ገልጸዋል። ቢያወሩ ምናልባት ነገ አርብ አሊያም ቅዳሜ ቢሆን ነው ማለታቸው ነው። ራሽያም ኩርስክ ውስጥ እስከ 1300 ካሬ ኪሎ ሜትር አካላዊ ይዞታ ተቆጣጥራ የይዞታዋ ትልቁ ከተማ ሶድዛ ላይ ተንሰራፍታና ፈርጥማ የነበረችውን ዩክሬን ወግታና አባራ መቆጣጠሯን አስታውቃለች። የፑቲን የልብ ወዳጅ ፕሬዝደንት ሉካሼንኮ በወገናቸው አሜሪካ የዩክሬን ጦርነትን እንዴት እንደምትፈታው ዕቅድ የላትም ብለዋል። አሜሪካ በዚህ የተኩስ አቁም ሐሳቧም የውሃውን ሙቀትና ቅዝቃዜ ለመለካት እግሯን መንከሯ ነው ብለዋል። ከአሜሪካው ፕሬዝደንት ዶናልድ ትራምፕ ካለመንቦጃቦጅ በስተቀረ ጠፈፍ ያለ ዕቅድና ዓላማ እንዳላዩ በገደብዳሜ ያሸሞሩት ሉካሼንኮ ስምምነት ላይ ለመድረስ ሲባል ብቻ እንዲህ ሱሪ ባንገት የሚያስብል ነገር የለም ብለዋል። በዚህ መሃል ብዙ አጥሮችና ቆሻሻ ነገሮች አሉ ሲሉ አስጠንቅቀዋል። ወደ ጓደኛቸው ፕሬዝደንት ቭላዲሚር ፑቲን ዞር ብለው ባጭሩ እኔም መክርህ በዶናልድ ትራምፕ ተንኮል እንዳትጠለፍ ብዬ ነው ሲሉ ፍርጥም ብለዋል። ወደ ቭላዲሚር ፑቲን ማብራሪያ ስንመለስ እያቆለጳጰሱ የዘለዘሉትን የተኩስ አቁም ሐሳብ ሌሎችን ትንተናዎች እናያለን። ይህ የ30 ቀን ተኩስ አቁም ፍሬ እንዲይዝ በዚህ ጊዜ ውስጥ አሉ ቭላዲሚር ፑቲን ዩክሬን ራሷን ለማስታጠቅ እንዳትጠቀምበት
የጦር እንቅስቃሴ ማለትም ቅስቀሳና ምልመላ እንዳታካሄድበት ይገደብ። ምዕራባውያን ሀገራት ራሷ አሜሪካንን ጨምሮ ለዩክሬን የሚያደርጉትን ወታደራዊ እርዳታ እንደዚሁ ለተኩስ አቁሙ ጊዜ ያህል ያቆማሉ ብለዋል። እንግዲህ ራሽያ ይህን የተኩስ አቁም ስምምነት እንድትስማማ የሚጠበቅ ከሆነ ሊደረጉ የሚገባቸው ናቸው እነዚህ ዝርዝሮቻቸው። ፑቲን ያፈሙዛቸው ስር ስለምትገኘው ዩክሬን ሁኔታም ስተነትኑ ኪየቭ ተኩስ አቁም የምትለው ወድ አይደለም። ምክንያቱም አሉ ፑቲን የራሽያ ጦር በሁሉም ቦታና አቅጣጫ በሚባል ደረጃ ወደፊት እየገሰገሰ ስለሆነ ነው ብለዋል። በኩርስክ አሉ ፑቲን የራሽያ ኃይሎች የዩክሬንን ዳና ሙሉ በሙሉ ደብዛውን አጥፍተውና አጽድተው አጠቃለው ለመያዝ የፍጻሜው አፋፍ ላይ ናቸው ይላሉ። ታዲያ በዚህ መሃል የ30 ቀኑ ተኩስ አቁም እንዴት ነው የምንጠቀምበት? በዩክሬን የግዳጅ ምልመላዎች ለመቀጠያነት፣ ለዩክሬን ጦር መሳሪያ ለማቅረቢያ? እነዚህ ሕጋዊ ጥያቄዎች ናቸው ብለዋል ፑቲን። በሌላ አነጋገር አሜሪካና አውሮፓ አያሆሆ ማታ ነው ድሌ በሚል ታላቅ ሆታና ጭፈራ አጅበው የላኩት የተኩስ አቁም ስምምነት እነዚህን ሁሉ መርምሮና ተንትኖ ነው የመጣውን እኛ እንድንፈርም የጠበቀውን ወይስ ምንም ሳንል እንደው ገና እጃችን እንደደረሰ እኛም አያሆሆ ማታ ነው ድሌ እንድንል ነው ወይ? እንደዛ ከሆነ አንልም ማለታቸው። እርሜለሿ ዩክሬንም አፏን መያዝ አቅቷት ከዚህ ቀደም ብላ 30ዎቹን የተኩስ አቁም ቀናትን የቅስቀሳና ምልመላ ሥራ ማካሄድባቸው ነው ብላ በአደባባይ ተናግራለች። ይህን ጉዳይ አሉ ፑቲን ከአሜሪካውያን ሸሪኮቻችን ጋር ምናልባትም በቀጥታ ከዶናልድ ትራምፕ ጋር በስልክ መወያየት አለብን ብለዋል። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ለፕሬዚደንት ቭላዲሚር ፑቲን ምላሽ ሲመልሱ ተስፋ ሰጪ መግለጫ ነው ፑቲን የሰጠው፣ ነገር ግን የተሟላ አልነበረም አሉ ትራምፕ የኔቶ ዋና ጸሐፊን እያነጋገሩ ከነበረበት ቤተ መንግሥታቸው ለጋዜጠኞች። የኔቶ ዋና ጸሐፊ ማርክ ሩት ይባላሉ። ከራሽያኖች ጋር መገናኘት ወይም መነጋገር ፈልጋለሁ፣ ነገር ግን በፍጥነት ልናደርገው ይገባል። ታውቃላችሁ ሰው በየቀኑ እያለቀ ነው ብለዋል ትራምፕ አያይዘውም አሜሪካና ዩክሬኖች የትኛውን ግዛት ይዘው እንደሚቀጥሉ የትኛውን እንደሚያጡ በተመለከተ እየተወያየን ነው ያለነው ብለዋል። አሜሪካ ስለ ግዛትና ሌሎች የመጨረሻ ስምምነት ከመደረሱ በፊት ስለሚኖሩ የተለያዩ ጉዳዮች ላይ ከዩክሬኖች ጋር በመወያየት ላይ ነው የምንገኘው ብለዋል። ራሽያ በተኩስ አቁሞ ካልተስማማች ለመላው ዓለም አሳዛኝ ጊዜ ወይም ሁኔታ ይሆናል ብለዋል ዶናልድ ትራምፕ። ዳኒ በጥሞና ስትከታተል እንደቆየ ነው የሚሰማኝ። ምንድነው የመጣል? የቭላዲሚር ፑቲንን ምላሽ ሰምተዋል፣ የዶናልድ ትራምፕን ደግሞ ምላሽ ሰምተዋልና የዩክሬን የሰላም ሁኔታ እንዴት እየሄደ ነው ብለህ ታስባለህ? ዓለም አሁን እንግዲህ ከዘገባው እንደምንረዳው ከሆነ ፑቲን ምንድነው የተናገሩት ነገር የተኩስ አቁም ሐሳቡ ጥሩ ነው፣ እኛም ሐሳቡን ሙሉ በሙሉ እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጉዳዮች አሉ ብለዋል። አሁን ይህ ማለት ዓለም ፑቲን ለ30 ቀናት የሚቆይ የተኩስ አቁም ድርድሩን በተመለከተ ሌላ የራሳቸው የመደራደሪያ ሐሳብ እንዳላቸው እያመላከቱ ነው ማለት እንችላለን እንዴ? ትክክል ነው። እንደ እውነቱን ለመነጋገር ሲጀመር ይሄ የ30 ቀን የተኩስ አቁም ሐሳብ የአውሮፓ ቁጥር 1 አቧራ አስነሺ የሆኑት
የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ነው። በነገራችን ላይ ኢማኑኤል ማክሮን በየጊዜው ነገሮችን ጋል ቀዝቀዝ የማድረግ አካሄድ ያላቸው ሰው ናቸው እና እሳቸው ናቸው በለንደን ስብሰባ ከጥቂት ሳምንታት በፊት ከሁለት ሳምንት በፊት ብድግ ብለው የተኩስ አቁም ሐሳብ አቀረቡ እና የዚህ ተኩስ አቁም ዓላማውንም የተናገሩት እስኪ ራሽያ ለሰላም ተገዢ መሆኗን ታሳይ የሚል ነበር እና ያቀረቡትም የተኩስ አቁም ሐሳብ በአየርና በባህር ብቻ ነበር፣ የምድር ውጊያን የማይጨምር ነበር። ይህንን ሐሳብ በኋላ የዩክሬን ፕሬዝዳንት ዘለንስኪ የራሳቸው አደረጉ። እዚህ ላይ አንድ ነገር ማየት ካለብን የዩክሬን ፕሬዝዳንት ደጋግመው ካገኟቸው አውሮፓ መሪዎች ውስጥ የእንግሊዝ ጠቅላይ ሚኒስትሮች እና የፈረንሳዩ ፕሬዝዳንት ናቸው። እንግሊዞች ጠቅላይ ሚኒስትሮች ስለቀያየሩ መከላከያም ምናልባት ብዙውን ጊዜ በቀጥታ ሲያገኙት የቆዩት መሪ የፈረንሳዩ ፕሬዝዳንት ናቸው። ስለዚህ ይሄ ሐሳብ ራሱ እውነቱን ለመነጋገር ሲጀመርም የራሳቸው የኢማኑኤል ማክሮን ነው ወይስ መጀመሪያ አንተ አቅርበው በዚህ መልኩ እኔ በኋላ የራሳችን አድርገን አራምደዋለሁ በማለት ዘለንስኪ አፋቸው ውስጥ ያስቀመጡት ነው? ይሄ በሂደት ሊነሳ የሚችል ጥያቄ ነው። ለማንኛውም የፈረንሳዩ ፕሬዝዳንት ይህን ሐሳብ ካቀረቡ በኋላ የዩክሬኑ ፕሬዝዳንት የራሳቸው ሐሳብ አድርገው ማራመድ ቀጠሉ። አሁን ባለፈው ከዛ አስገራሚ የዲፕሎማሲ ውርክብ በኋላ ልክ አስገባሃለሁ ብለው በዛቱት መሰረት የወታደራዊ ማዕቀቡ እርዳታውን ሁሉ አቋርጠው ስለላ መረጃውን ሁሉ አቋርጠው ከቆዩና በዚህም ክፉኛ ከተደበደበች በኋላ ዩክሬን ቮሎዲሚር ዘለንስኪም በእርሶ ጠንካራ አመራር ስር ጸጥ ለጥ ብዬ ለመስራት ዝግጁ ነኝ የሚል ረጅም ደብዳቤ ከጻፉ በኋላ ዘለንስኪ ሰላምን ወደደ፣ ወደ ሰላም መጣ በማለት አስታወቁ። እና ይህን ተከትሎ ሳዑዲ አረቢያ ውስጥ አሜሪካና የዩክሬን ልዑካኖች ይነጋገራሉ ተብሎ ተገለጸ። ስለ እውነት የሚነጋገሩት ነገር እንግዲህ ብዙ ስፋትና ጥልቀት እንደሚኖረው ተገምቷል። ይሁንና እዛ እንደደረሱ 6 ሰዓት ወይ 7 ሰዓት የቆየ ስብሰባ ነው። ሁለቱም መግለጫ ይዘው ወጡ። በዛው ውይይት ደረስንበት ብለው ያቀረቡት ሐሳብ ከመጀመሪያ ከፈረንሳዩ ፕሬዝዳንት ሰማ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ራሽያ ለሰላም ምን ያህል ዝግጁ እንደሆነች የምናይበት ሊሆን ይችላል። ይህን ደገፈች እንደሆነ ሰላም ፈላጊ ናት፣ ችግሩ በሰላም እንዲፈታ የምትፈልግ ናት። ማደግፍ ከሆነ ደግሞ ማንነቷ ቁልጭ ብሎ ይወጣል፣ የሰላም ጠንቅ እሷ ናት የሚል ነው ማክሮን ያቀረቡት። ይሄንኑ ነው ዘለንስኪ የሚያራምዱት። ለምሳሌ ዘለንስኪ ይሄን ከተቀበሉ በኋላ ይሄው ተቀብለናል፣ አሁን ኳሷ በራሽያ እግር ስር ናት። አሜሪካም፣ ዩክሬንም፣ ጀርመንም፣ እንግሊዝም እያንዳንዱ የአውሮፓ ሀገር በቃ ዩሬካ ነው ያለው ዳንኤል። በቃ ልክ በጀዳው ስብሰባ ላይ ድንገት የተገኘ በዛ ውይይት መሰረት በዛ ውስጥ የተገኘ ግኝት ትልቅ ግኝት አድርገው ነው ያቀረቡት። ስለ ውደት ነው የምንናገረው። ግን እንዳልኩ ከሳምንታት በፊት በማክሮን የቀረበ ዘለንስኪ ደግሞ ያቀረቡት መሆኑ ይታወቃል። አሁን ጀዳ ላይ ምን ቀየረ? የምድር ጦርነትን የሚያካትት ተባለ። ሲጀመር በአየርና በባህር ውጊያ ቁም ብላ የምድሩን የምትወበት ምክንያት ምንድን ነው? ገብተዋል። ይህንን አላብራሩም። የፈረንሳይ ፕሬዚደንትም እንደዚህ ያልኩት በዚህ ምክንያት ነው አላሉም። ወታደር የሚሞተውና የሚያልቀው በቀጥታ መሬት ላይ በሚደረገው ውጊያ ነው። በየቀኑ 2 እና 3 ሺህ ወታደር ከሁለቱም ይሞታል። ዶናልድ ትራምፕ ደግሞ ዓላማ ያሉት ከምንምና ከምንም በፊት አንደኛ ለዓለም ሰላም፣ ዓለም ወደ 3ኛ ዓለም ጦርነት እንዳይገባ ሲሉ ነው ለማስቆም የተነሱት። ግን ትልቁ የገፋቸው ነገር ልጆቼን የሚመሳስሉ ሸጋዎች ግራና ቀኝ ሬሳቸው የሚረፈረፍበት ነው፣ ይሄ መቆም አለበት ነው ሲሉ የነበሩት።
ዋናው የሰው ነፍስ የሚበላው የምድር ውጊያ ሆኖ ሳለ የፈረንሳይ ፕሬዝዳንትም ይሄን እንዳላዩ ብዙ ሟች በመቅበር ስራ ላይ የተጠመዱት ዘለንስኪም ይሄ እንዳልመጣላቸው አድርገው ሁለቱም የጠየቁት የተኩስ አቁም በነገራችን ላይ የትኛውን የባህር ላይ ውጊያ አድርገው ነው? የጦርነት እኮ ብዙ የባህር ላይ ውጊያ የለውም። የዩክሬን ጦርነት እዚህ ግባ የሚባል የባህር ላይ ውጊያ የለውም። ይሄ የሚሳኤል ድብድቡ፣ የቦምብ ድብድቡ፣ የሰው አልባ ድብድቡ ነው ያለው አየር ላይ ያለው። ነገር ግን ዋናው መድፉ ከላይ የጀቱት ወደ መሬት የሚጥሉት ኢቭን አንዳንድ ጊዜ ሌሎች መሳሪያዎች የሚተኮሱት ከዚህ የምድር ውጊያ ጋር በተያያዘ ነው። እና ዳኒ የምድር ውጊያውን የተኩስ አቁም ሀሳብ ውስጥ አላስገቡም ነበረ ማክሮንና ዘለንስኪ። እንዴት ይህን ስተው ሊሆን ይችላል? እና ይህንን ሀሳብ ጀዳው ስንሰማ ኦሎፍ የሳደን የአሜሪካ ሀሳብ ሆኖ ቀረበ። ዘኦንሊ የተለየ ነጥቡ ምንድነው? የምድር ጦርነቱንም ያካትታል የሚል ተጨመረበት ማለት ነው። ገብቷል። ሆን ተብሎ በዛ ስብሰባ ላይ እንደተገኘ ግኝት እንዲቀርብ ያደረጉት ካልሆነ በስተቀረ የዩክሬን ጦርነት ሰው ፈጁን የምድር ውጊያ ረስተህ ሚሳኤል ተወርውሮ ህንፃ ደረመሰ ተብሎ አንድ ሰው ነው የሚሞተው። ተቋማት ነው የሚመቱበት። በሰው አልባም እንደዛ ነው የምንሰማው። አሁን ለምሳሌ በባለፈው ራሽያ ከፍተኛ ድብደባ አደረገች ተብሎ 25 ሰው ሞተ ብለዋል። በእግረኛ ውጊያ ግን ከሁለቱም ወገን 2000፣ 3000፣ 5000 ድረስ ይገድላል። የምድር ውጊያውን እንዴት ረሳ? ጀዳ ላይ ግን ታወሰ። አሁን የጀዳ አንድ የለወጠው ነገር የለም። ኢቭን የተኩስ አቁሙ ጊዜ ስለ 35 ቀን አላለም። ማክሮን ያቀረቡትን የ30 ቀን ይዞ ወጣ ማለት ነው። ይሄን የሰላም ሐሳብ ይዘው ከወጡ በኋላ ጀዳ ላይ በእውነት ነው የምነግርህ፣ እንደኛ ዜና የሚከታተል ሰው በጣም ነው ግራ የሚያጋባው። ወዲያውኑ በአንድ ጊዜ በአውሮፓ ከተሞች በአሜሪካ ቦጋለ በቃ በጣ ኳሷ በራሽያ እግር ስር ናት። ኳሷ በራሽያ እግር ስር ናት። ከዚህ በኋላ ኳሷ በራሽያ እግር ስር ናት። ማን ነው ሰላምን የማይፈልገው? ማን ነው? ይህ አሁን የራሽያ ምላሽ ምን? ይሄን የማትቀበል ከሆነ በቃ ኃላፊነቷ ተወጣለች ዩክሬን። ልነግርህ አልችልም። ኮረስ ነው። ራሳቸው አደራዳሪው የዩናይትድ ስቴትስ አሜሪካ ውጭ ጉዳይ ሚኒስትር ሩቢዮ የመጀመሪያ የስብሰባውን ውጤት ሲናገሩ የተኩስ አቁም ስምምነት ደርሰናል እኛና ዩክሬን፣ አሁን ከዚህ በኋላ ኳሱ ራሽያ እግር ስር ነው አሉ። አሁን ይህም በማለት ዊትኮፍ የተባሉ መልእክተኛ ልካለች አሜሪካ። ይህንን ከፕሬዚደንት ቭላዲሚር ፑቲን ጋር በክሬምሊን ሊነጋገሩ ዛሬ ገብተዋል። ነገ ይገናኛሉ። ከወዲሁ ግን ፕሬዚደንት ቭላዲሚር ፑቲን በሰጡት ጋዜጣዊ መግለጫ አሁን የሰማውን ምላሽ ሰጥተዋል። የሰጡት ምላሽ ውስጥ አሁን በቅንነት ነው የምናየው ይሄን ነገር። ምንድን ያሉት? ይሄ 30 ቀን ተኩስ አቁም ሲደረግ ጦርነቱ ሲቆም ማለት ነው። በዚህ 30 ቀን ምንድነው የምናደርገው? ለምሳሌ አሉ የዩክሬን ጦር ኩርስክ ውስጥ ተከቧል። መውጫ የለውም። ስለዚህ ጦር ያለው አሁን በመሰረታዊነት ግዛቶቹን በሙሉ ለቆ በተበታተነ መንገድ ነው ያለው። በዚህ ጊዜ ውስጥ ይሄንን ጦር ወቅታ መጨረስ አለብን ወይስ የተኩስ አቁም? ለምሳሌ እኛ አሻል ዛሬ መከበር ጀመረ ቢባል ምንድነው ራሽያ የምታደርገው? ላትወጋው እግር አስነቅላው መውጫን እንዳያገኝ ከባለች። ይሄ ጠላት ጦር ነው። ይሄን ያህል ጉዳት ሲያደርስብኝ የቆየ ነው። ስለዚህ ምን ላድርገው ይሄንን ጦር? ወይስ ይሄን ተኩስ አቁም እኛ ስለተቀበርን በተጨማሪ ነው የምነግርህ፣ ዜናው ላይ ካልተገለጸ ውጭ ነው። ይሄን ተኩስ አቁም እኛ ስለተቀበልን ዩክሬን በመዋጋት በማይችልበት ሁኔታ ተበታትኖ ሊወጣም ሊዋጋም በማይችልበት ግዴታ እኛ በውጊያ ስንሄድበት ወይ ይሞታል ወይም ደግሞ ላለመሞት እጁን ይሰጣል።
እዚህ ሁኔታ ውስጥ ያለው ጦሯን መሳሪያን እያስቀመጥክ እጅህን ስጥ ብላ ታዛለች። ስለዚህን ማወቅ እንፈልጋለን አሉ። አይሚን አሁን በምዕራባውያን የሚጻፉት ብዙ ትንተናዎች አሉ። ራሽያ እምቢ ሳትል እሺ እያለች እንዴት እንደምታሽ እንዴት አይነት የዲፕሎማሲ ሴራ እንደምትጫወት እየተነተኑ እየጻፉ ነበር። አሁን ምዕራባውያን እያንዳንዱ ትልልቅ ፕሬሶቻቸው ላይ ዘጋርዲያን፣ ሲኤንኤን፣ ቢቢሲ ኦልሞስት የአንድ ሰው አርቲክል ነው የሚመስለው። ግን በቀንነት ጥያቄ ታቀርባለህ ዳኒ፣ ይሄ ጥያቄ ትክክል አይደለም ወይ? ማንም ሰው መጠየቅ የለበትም ወይ? በአሁን ለምሳሌ በዚህ ውጊያ በድል ላይ የምትገኘው ራሽያ ነች አሉ አይደል? ይሄን ውጊያ ተኩስ አቁም ራይት ነው አቋቁሙ ተባለ። እኛ ቆመን አይደል? እኛ ስናቆም በመወጋት ላይና በማጣት ላይ የነበረው አገር ዩክሬን ናት አይደል? ስለዚህ በዚህ ይሄን ስናቆም ምንድነው ለማድረግ የታቀደው? አብረው መጠናት ያለባቸው ጉዳዮች አሉ። ራሷ ዩክሬን ምን ብላለች መሰለ? በ30 ቀን ውስጥ ወታደራዊ ቅስቀሳና ምልመላ ማድረግበት ጊዜ ይሆናል ብላለች። ስለዚህ ቴክኒካሊ ይሄን 30 ቀን እና ዩክሬን ያቀርቡበት ዋነኛው ምክንያት ዩክሬን የተመናመነባትን ጦር ለማሟላት የጎደለ ብርጌዷን የጎደለ ክፍለ ጦሯን በሰው ኃይል ለማሟላት የሚያስችላትን ቅስቀሳና ምልመላ ልታደርግበት ነው አይደለም? እንደዛ ከሆነ እኛ እንዴት ይሄን ተስማሙ ብላችሁ ታቀርቡልናላችሁ? ወይስ ይሄ እንደማይሆን ተወያይታችሁ ከኛም ጋር እንወያይበትና ይሄ እንደማይሆን ለኛ ማረጋገጫ ከተሰጣን እንቀበላለን። ሁለተኛው በዚህ ጊዜ ውስጥ አሉ ፑቲን የምዕራባውያን ወታደራዊ እርዳታ ለዩክሬን መቀጠል የለበትም አሉ። በዚህ ተኩስ ማቆም ጊዜ ማለት ነው። እኛን ተኩስ አቁመን እዚህ ይህን ጊዜ ቀን ተኩስ አቁመን እያለ ዩክሬን ግን በዚህ በ30 ቀናት ውስጥ ምዕራባውያን የሚያደርጉለት ወታደራዊ እገዛ እርዳታ የሚቀጥሉ ከሆነ ከ30 ቀን በኋላ የተለወጠ ዩክሬን ነች የምትመጣው። የጎደሉ ጥይቶቿን ያሟላች፣ የወደሙ መሳሪያዎቿን የተካች፣ በአዲስ መልክ የተደራጀች ጠላት ሆና ነው የምትገኘው። ስለዚህ ይሄንንስ ጉዳይ እንዴት ነው የምናደርገው? እነዚህ ነገሮች ላይ ከተስማማን እርዳታው እንደማይቀጥል፣ ዩክሬንም ወታደራዊ ቅስቀሳና ምልመላ የማታካሄድበት ቤዚካሊ ዋነኛውን የሰላሙን ችግር የቀውሱን ስረ መሰረት ለመፍታትና ዘላቂ ሰላምን ለማምጣት የምናደርገውን ድርድር የምናካሄድበት ብቻ ለዚህ ዓላማ የታለመ እንደሚሆን ማሳየት ከተቻለ ከሆነ ጥሩ ሐሳብ ነው እንቀበለዋለን የሚል ነው እና ዶናልድ ትራምፕ የሰጡት ምላሽ ዞሮ ይህን ነገር ራሽያ ያልተቀበለችው እንደሆነ ለዓለም በጣም አሳዛኝ ቀን ይሆናል ብለዋል። አየህ፣ ከዚህ ንግግር ጀርባ የምታየው ምንድን ነው? ምናልባት የዩክሬን ጦርነትን ማስቆም አልችል ይሆናል ማለት ነው እና ይሄ ማለት ደግሞ ላቆም የሞከርኩት የሶስተኛው ዓለም ጦርነት የማይቀርም ሊሆን ይችላል ማለት ነው የሚል አንድምታ አለው እና ይሄ እንግዲህ አንዱ ደግሞ የዶናልድ ትራምፕ የራሳቸው ዘዴ ነው። ከፕሬዚዳንት ትራምፕ ጋር ለመገናኘት ከፕሬዚዳንት ፑቲን ጋር ለመገናኘት እንደሚፈልጉ ገልጸዋል። አሁን በስልክ ፕሮባብሊ ነገ፣ ከዛ በኋላ ደግሞ በአካል ገና አልተገናኙም። እንደዚህ አይነቱን ማስጨነቅ በማድረግ እንዴት ነው ወደ መስመር የማስገባት አካል ሊሆን ይችላል። ግን ደግሞ በጣም መሰረታዊ ጥያቄ እንዲነሳ ሆኗል። ያ መሰረታዊ ጥያቄ እውነት በቅንነት ነው የምነግርህ። ምክንያቱም ይሄ የዩክሬን ጦርነት እንዲቆም እውነተኛ ፍላጎት አለኝ እኔ። ሉካሼንኮ ያሉት እንደ ቀላል ነገር ማየት የለብህም። ዶናልድ ትራምፕ ዝም ብለው ነው ጅራፍ የሚያጮሁት። ራሱ ይህን የተኩስ አቁም ሀሳብ ያቀረቡት የውሃውን ቅዝቃዜና ሙቀት ለመለካት እግራቸውን እየለከሩ ነው
እንዴት ነው የሚለው ላይ ነው እንጂ የተጨበጠ የተቀመረ የታቀደና በዚህ ቢሆን ብለው ያዙት የተጨበጠ ቅር የላቸውም ነው ያሉት። ይሄን የተናገሩት አሁን እኮ ያለመ የሞስኮ ባለስልጣናት እንግዲህ እንዳሉት ጊዜያዊ የተኩስ አቁሙ ለዩክሬን የጦር ኃይል ትንፋሽ መስጠት ካልሆነ በስተቀር ምንም ፋይዳ የለውም ያሉት ነገር ልክ ነው እኮ ማለት ነው። ልክ መሆኑን መጠራጠር አትችልም። አሁን እኮ ቅድም የነገርኩ የሚገርመው ነገር ምን አዚፍ ነው የምነግርህ። የጄዳው ስብሰባ ያልተጠበቀ ታሪካዊ ብሬክ ስሩ ላይ እንደደረሰ እኮ አድርጎ ነው ያቀረቡት። የሆነ ከባድ ጉዳይ የሆነው ነገር አሜሪካና ዩክሬን ሲገናኙ የ30 ቀን ብለው ተስማሙ። እንደ አንድ ትልቅ ግኝት አድርገው ነውና ሌላ ምንም የሚጠይቅ ጥያቄ እንዴ ያቺ ሀገር ራሽያ እኮ ስለሆነች አይደለም። ቆጵሮስም ቱን ኦጋዱጉ የሚያነሱት ጥያቄ አላቸው አይደለም እንዴ ሁለት ወገኖች። ስለዚህ እዚህ 30 ቀን ተኩስ አቁሙ ስለኔ ምን አለ ነው ሁሉ ነገር ለዩክሬን ሆኖ ግልጽ ነው። እዚህ ላይ እኔ አሁን ይሄንን አውቶማቲካሊ እናንተን ለማስደሰት ወይም ኳሷ በራሽያ እግር ነች በማለት ኦልሬዲ ራሽያን የተከሳሽ መድረክ ላይ ቆመዋታል። አየህ እንዴንማ ልቀበል አልችልም ይሄማ ለዩክሬን ትንፋሽ መስጫ ነው ካለች ይሄው ተባለኩ። ዋናው እኮ ነገሮች በሰላም እንዲያልቁ የማይፈልጉት እኮ እነሱ ናቸው። ስለዚህ ዓለም ሰምታችኋል። ያለው አማራጭ ኃይል ብቻ ነው ከራሽያ ጋር ይሄን መጨረስ ብቻ ነው። ይሄ ደግሞ እንዲሁም በሚል የቀደመው አይነት የጆ ባይደን አይነት ወይም ከዛ በባሰ ሁኔታ በቀጥታ ወደ ይሄ ዓለም አቀፉን ፍጥጫ ፍልሚያ ማራዘምና ኦልሞስት በጀት አውጥተውለት ዓለምን ወደ ፍጻሜው ጦርነት ይዞ ለመሄድ የመፈለግ አዝማሚያ ነው የምታየው በአውሮፓ በኩል እንጂ በትክክል ይሄ ጉዳይ በዚህ መቼም ራሽያ ትቀበላለች ብሎ አስበው አይደለም። አሁን አሳዛኙ ነገር ይሄንን ጨዋታ ራሳቸው ቭላዲሚር ፑቲን ራሳቸው ዶናልድ ትራምፕ የሚጫወቱት መሆኑ ነው የሚያሳዝነው። አየህ እና ይሄንን ነው በራሽያ በኩል አሁን የተመለሰው እና አስደንጋጩ ነገር ዶናልድ ትራምፕና ቲማቸው ያዘው እቅድ የለም። ያው በርግጥ ዶናልድ ትራምፕ የትኛው መሬት እንደተያዘ እንደሚቀር የትኛው መሬት ደግሞ እንደሚታጣ ከዩክሬን ጋር ስናወራበት የቆየ ነው ብለዋል። አየህ በዚህ ደረጃ ለራሽያ ያቀረቡት ነገር እንደሌለ አሁን የተናገሩት እና ይሄ ዜና እያደገ የሚሄድና የምንከታተለው ነው። የተኩስ አቁም ጥሪው የፖለቲካ ሴራ ይመስላል እውነቱን ለመናገር እና አይ ሆፕ የእውነት በመረረና በጸና አቋም ይህን ጦርነት ለማቆም ሰላምን ለማምጣት የመሻት ፍላጎት በሁለቱም በኩል ያይላል ብዬ ተስፋ አደርጋለሁ። እስካሁን ባለው ግን ይህ የ30 ቀን የተኩስ አቁም ስምምነት ዩሬካ የአሜሪካ የዩክሬንና የአውሮፓ ዩሬካ እውነቱን ለመናገር አሻጥር ነው የሚመስለው። ይህንን ማንም ሰው በግልጽ ሊናገረው የሚችለው ነው። ይሄ ነው እንግዲህ የሚታየኝ። ዓለም አሁን ለማጠቃለል ያክል አሁን ዘለንስኪ እንግዲህ ራሽያ የ30 ቀናት የተኩስ አቁሙን ሐሳብ እንድትቀበል ማድረግ ያለባት አሜሪካ መሆኗን ገልጸዋል። ስለዚህ ይሄ ድርድር ባይሳካ አሜሪካ የቤት ስራዋን አልሰራችም ሊሉ ነው ማለት ነው። ይሄማ አንደኛ ዩክሬንን ወይም ዘለንስኪን ንጹህ ሰው አድርጎ ያቀርባል አይደለም እንዴ? ያ የዲፕሎማሲ ውርክም ምክንያቱ ምንድነው? ሰላም የማትፈልገዋ ካርድ የለም የምታስቸግረኝ አንተ ነህ ራሽያ አይደለችም ብለው ተናግረዋል እኮ ዶናልድ ትራምፕ። ስለዚህ አሁን ምንድነው የሆነው? ዘለንስኪ እኮ ሰላም አሉ። በቃ የሰላም ዘንባባ ዘንጥፈው ታየ። ስለዚህም ዘለንስኪ እኮ ተናግረዋል። አሁን ራሽያን ማስማሰት ከሆነ ግን አሉ መልሷን ቢታ ከሆነ አሜሪካ ጠንካራ አቋም ወሰድ አለባት አሉ በራሽያ ላይ። ይሄ ደግሞ ከዚህ በፊት ያደረጉት ነው። ጆ ባይደንን በዚህ ደረጃ ሳምነው ይሄን ሰውዬ አላነጋግርም
እስከ መጨረሻው ድረስ እስከ አርማጌዶን ይሄዳሉ ብለው ጦርነት ገብተዋል። አሁን በጣም እርግጠኛ ሆኜ ነው የምነግርህ፣ ዛሬ ምሽት ወይም የነገ ዜናችንን አድማጭ ጥብቅ ነው የምነግርህ። ዘለንስኪ ምን አይነት ዜና እንዲሰማ እንደሚያደርጉት ታውቃለህ? ዶናልድ ትራምፕን አላከበሩም ብለው ነው አርስቱ ዜና የሚያወጡት። ዶናልድ ትራምፕና ቭላዲሚር ፑቲንን ወደ ማጣላት ነው የሚሄዱት። ይሄ መንገድ ነው እሳቸውን የሚያዋጣቸው። ምክንያቱም ኔቶን ይዘው ነው ራሽያን ማጥፋት የሚፈልጉት ዘለንስኪ። ስለዚህ አሁን ዘለንስኪ ከዚህ የበለጠ እኔ ምን ልሁን? ያልቻሉት እኮ እርስዎ ነዎት። አያከብሮትም እኮ ይንቆታል እኮ ራሽያኖቹ። እርስዎን እኮ መጠቀሚያ ለማድረግ ነው የሚፈልጉት። ፕሬዚደንት ትራምፕ ደግሞ ተነካው ባይ ናቸው ታውቃለህ። ስለዚህ የነገና የሰሞኑን ዜናዎች ልትመለከት ትችላለህ። በዚህ ደረጃ በወረደ መንገድ ነው ታክቲኩን የምትሰማው። እና ይሄን ደግሞ ያልነውን ለማረጋገጥ ሮይተርስ እንዲህ ያለ ቢቢሲ እንዲህ ብሎ ጠቀሳቸው ብለን ቃል በቃል ይዘን ለአድማጮቻችን እንቀርባለን። ትልቁ ዘመቻ የሚሆነው ራሽያንና ዶናልድ ትራምፕን በማጣላት ዶናልድ ትራምፕ ለሰላም እንጂ ለጠብሳቸው መፈለግ የባሰ እኔ ጆ ባይደን በመጀመሪያ እኔ መሆን ኖሮ መጀመሪያም ዩክሬን አይወርም ነበር እኮ የሚሉ ልብ አድርግ። ዶናልድ ትራምፕ አንተ እኮ ላንቆሳፍ ሆነ ነው እኮ በአንተ ጊዜ እኮ ነው የወረራ የተካሄደው። ዲዩቲንግ እኔ ስልጣን ላይ በሆን ኖሮ ይሄ ጦርነት ይመጣ ነበር አይደል የሚሉት። አሁን ደግሞ ማለ ራሽያ ላይ ታይፍ አልሆኑም እኮ እርሶ። ራሽያኖች እኮ ትንሽ የሚያስበረግጋቸው ጥርስ ካላዩ እንትን የሚሉ አይደለም የሚል ግፊት ነው የሚመጣው። ስለዚህ ከጆ ባይደን የተሻሉ መሆናቸውን ለማሳየት ጭራሽ የእብድ ገላጋይ ሆነው ወደ ፈራነው ሶስተኛ ዓለም ጦርነት በፍጥነት ይዘውን የሚሄዱበትን መንፈስ ሊፈጥር ይችላል። ዳንኤል፣ ይሄ በጣም የተወሳሰበ ከባድና አደገኛ ነገር ነው። ዓለም፣ ለትንተናው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል